ስራ መስራት ፈልገው ነገር ግን እጃቸው ላይ አነስተኛ ሳንቲም ያላቸው ሰዎች ሊኖሩ ይችላል። ቢዝነስ ለመጀመር የሚያስፈልጓቸውን ማሽኖች በአነስተኛ በመካከለኛ ስኬል እና በከፍተኛ ስኬል በተለያዩ አይነት ደረጃ እናመርታለን ማለት ነው። ዝቅተኛው 470 ሺህ፣ መካከለኛው አሁን ያለንበት ደግሞ 810 ሺህ ጀምሮ እስከ 1 ሚሊዮን ድረስ። ይሄ ማሽን 185 ግራም ሳሙና ከ8 ሺህ እስከ 12 ሺህ ድረስ መስራት ይችላል። ማርኬቱ ላይ እየሰራ ያለው ሰው ከሚያገኘው ትርፍ የተሻለ ትርፍ ማግኘት ይችላሉ። ማሽኑን አመረትንለት፣ ምርት ማምረት ስልጠናውን ከነ ፎርሙላ ሰጠነው፣ ጥሬ ዕቃዎችን የሚያገኝበትን አድራሻዎችን ሰጠዋለን። ራሱ ጥሬ ዕቃውን እንዲያመርትም ደግሞ ከፈለገና ሰለጥነዋለን። በአምስተኛ ሁኔታ ደግሞ የማሸጊያ ሁኔታዎችን አመቻችተንለታል። ሙሉ ነገሩ ተሟልቶለታል። ፋይበር ግላስ ላይ፣ ፖክሲ ላይ ፈሰስ ሳሙና ስልጠና፣ የደረቅ ሳሙና ስልጠናዎችንም እንሰጣለን። የከሰል ማምረት ሂደት ስልጠናዎችንም እንሰጣለን። ስራ እንደ ሰሪው ነው ብለን እናምናለን። ያመረተው ሰውዬ ወይም ስራውን እየሰራ ያለው ሰውዬ ማርኬቲንጉን ወይም ደግሞ የገበያ ሁኔታውን የሚሄድበት ርቀት ነው የሚወስነው። ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን የተለያዩ ችግር ፈቺ የሆኑ አንድ ማሽን ወደ እናንተ ልናደርስ ነው እዚህ የተገኘ ነው። ይህ ማሽን የደረቅ ሳሙና ማምረቻ ማሽን ሲሆን አንዱ ማሽን ብቻ 3 አይነት የተለያዩ ምርቶችን ያወጣልናል። ይህም ማለት የገላ ሳሙና፣ የልብስ ሳሙና እንዲሁም አጃክስን መስራት ትችላላችሁ። ይህንን ማሽን በመያዝ ደግሞ ወደ ቢዝነሱ መግባት ለምትፈልጉ ከ470 ሺህ ብር ካፒታል ጀምሮ ከፍ እያለ የሚሄድ ሲሆን ስለ ማሽኑ አጠቃላይ ኳሊቲነታቸው እንዲሁም ደግሞ እንዴትስ ነው የሚያመርተው የሚለውንና የኃይል ፍጆታውን ጠቅላላ ያሉ መረጃዎችን ወደ ውስጥ ገብተን የምናደርሳችሁ የሚሆነው። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ኤልያስ ታዬ እንዲሁም ቴክኒኩን በመቆጣጠር ኪዳኔ ጋብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ ያህል የመጀመሪያው ማሽናችንን እንየው። የመጀመሪያው ማሽናችን አሁን ለምሳሌ ዝቅተኛ ስኬል የሚሰራ ነው። በፊት ላይ 600 ሺህ 700 ሺህ ጀምሮ ነው ማሽኖች ያሉት እና እነዛ ደግሞ አብዛኛው የማህበረሰብ ክፍላችንን እያካተተ አይደለም ወይም ደግሞ እያጠቃለለ አይደለም። ስራ መስራት ፈልገው ነገር ግን እጃቸው ላይ አነስተኛ ሳንቲም ያላቸው ሰዎች ሊኖሩ ይችላል። ስለዚህ አሁን ላይ ምን አድርገን መጣን ማለት ነው፣ ከ600 እና ከ700 ሺህ በደንብ የቀነሰ ግን ደግሞ በስራው ሂደት ላይ በደንብ ፋንክሽን ማድረግ የሚችል በትክክል ስራውን ማስኬድ የሚችሉ ማሽኖች ማለት ነው። ያ ማለት ከ400 ሺህ ብር አካባቢ ጀምሮ መስራት የሚችሉ ማሽኖች ነው። ይህንን ግን እያልኩሽ ያለሁት ለደረቅ ሳሙና ሲሆን የገላ የልብስና አጃክስ የሚሰራ ሲሆን ራሱን የቻለ አጃክስ የሚሰራ ማሽን ሲሆን ከ400 በታችም አለ፣ በ300 ምናምን አካባቢም ይኖራል። ነገር ግን አሁን እየሰራን ያለ ነው ሶስቱንም መስራት የሚችል ነው፣ የገላም የልብስም አጃክስም። እንደዛ ሲሆን ደግሞ ከ400 ሺህ እና ከ470 ሺህ ብር ጀምሮ የሚያመርቱ ማሽኖች አሉ እና አሁን ይሄኛው እዚህ አጠገብሽ የሚገኘው ማሽን 470 ሺህ ብር ጀምሮ የሚሰራበት ማሽን። እንደዛ ሲሆን የምንጠቀመው ምንድን ነው? የመጀመሪያው ሚክሰርን ነው የምንጠቀመው። ከዚህ በፊትም ጠቀስ ለማድረግ እንደሞከርኩትና አሁን ላይ ደግሞ ምናልባት አዳዲስ የሚያዩን ሰዎች ካሉ ሳሙና ሚክሰር ሲሆን መቀላቀልና መፍጨት ነው አንድ ላይ የሚሆነው። ሲግማ ሚክሰር የሚባል ነገር አለ። ያው ሙያው ላይ ያሉ ሰዎች ይረዱታል። ካልሆነ ደግሞ ዋነኛው ዓላማው ኑድሉ ሲመጣ ጠንከር ያለ ነገር ስለሆነ እሱን ፈጭቶ ሌሎች የምንጠቀማቸው ደረቅ ሳሙና ለመስራት ኦልሞስት ከ6-7 አካባቢ ኬሚካሎች እንጠቀማለን። እነዛን ኬሚካሎች ዋነኛው ግብአታችን ወይም ኑድል ከምንለው ጋር እየፈጨ የሚቀላቀልልን ማሽን ነው ማለት ነው። ይሄ ማሽን 50 ኪሎ ግራም ፐርባች ወይም ደግሞ 50 ኪሎ ግራም በአንድ ጊዜ መቀላቀል ይችላል እና ደግሞ ሲሰራ በሲንግል ፌዝ ማለትም በመኖሪያ ቤት ቆጣሪ በስሪ ፌዝ የሚያዙ ሰዎች ካሉ ደግሞ በሴም ታይም በስሪ ፌዝ ይሰራላቸዋል ማለት ነው። ስለዚህ ይሄ ግን እንዳጋጣሚ ሆኖ ለደንበኛ የተሰራ ማሽን ነው። በሲንግል ፌዝ ነው የፈለገው፣ በመኖሪያ ቤት ቆጣሪው መስራት ነው አካባቢው ላይ። ስለዚህ እሱን ይሄን የሰራንለት በሲንግል ፌዝ ነው። እንደነገርኩሽ 50 ኪሎ ግራም ባንዴ መቀላቀል ይችላል ማለት ነው። ምናልባት ያው ከ470 ሺህ ብር ጀምሮ መጀመር የሚችልበት እያልከኝ ነበርና ሚክሰሩን ብቻ ነው ወይስ አጠቃላይ ግብአቱንም ያጠቃልላል? ሌሎች የሚሰሩትንም ሳሙና ለማምረት የሚያገለግሉ ማሽኖችንም ያጠቃልላል? ያው ለተመልካችም ግልጽ እንዲሆን ብዬ ነው። በጣም ጥሩ። አሁን ሳሙና ስራ ላይ የሚያስፈልጉ ፕሮሰሶች አሉ። የመጀመሪያው ፕሮሰስ መቀላቀል፣ መፍጨትና መቀላቀል። ከዛም በኋላ ሁለተኛው ፕሮሰስ ደግሞ መዳመጥ፣ እንዲለሰልስ ማድረግ። ስለዚህ ከሚክሰር ቀጥሎ ሁለተኛው ፕሮሰስ ሚል ማድረግ ነው። ከዛ ደግሞ ሶስተኛው ፕሮሰስ ፕሎደር የሚባል ነው። ያ ደግሞ ቅርጽ አስይዞ ማስወጣት ማለት ነው። የምንፈልገው አይነት ቅርጽ አለ። ባለ ሀዲድ ሊሆን ይችላል፣ ፍላት ሊሆን ይችላል። የተለያዩ አይነት ነገሮች የተለያዩ አይነት አሉ እና እነዛን ቅርጾች አስይዞ ማስወጣት ነው የፕሎደር ስራ የሚሆነው። ከዛ ደግሞ ቀጣዩ ስራ የሚሆነው የከተር ወይም ደግሞ መቁረጥ ነው። ስለዚህ ከተቆረጠ በኋላ ደግሞ ወደ ስታምፐር የሚባል ነገር ይኬዳል። ከስታምፐር በኋላ ደግሞ ወደ ማሸግ የሚባል ፕሮሰስ ይኬዳል። አሁን 470 ሺህ ጋር የሚባለው ጋር ስንመጣ ግን አንድ ማሽን ሁለት ስራ እንዲሰራ እናደርገዋለን።
ለምሳሌ አሁን እንደነገርኩሽ ከሆነ ሚክሰር ራሱን የቻለ ነው፣ ሚለር ራሱን የቻለ ፕሎደር አለ፣ ከዛ ከተር ይኖራል። ሶ 4 ማሽኖች ነው የሚያስፈልጉት ማለት ነው። ባለ 470 ሲሆን ግን ወደ 3 ማሽን እንቀንሰውና አንድ ማሽንን የ2 ማሽኖች ስራ ደርቦ እንዲሰራ እናደርገዋለን ማለት ነው። ያው እዚህኛው ላይ ሊፈጠር የሚችለው ምናልባት በቀን ላይ ሊያመርቱት የሚችለው ቁጥር ይቀንሳል። 2500 እስከ 3000 ድረስ ባለው ወይም እስከ 3500 ድረስ ባለው ማምረት ይችላል ማሽኑ። በቀን ላይ በ185 ግራም ሳሙና ማምረት ይችላል። ነገር ግን እንደነገርኩሽ ወደ 3 ማሽን ይቀንሳል። ቀጣዩን እንመልከተው ይቻላል። አሁን ደግሞ ሁለተኛ ቀጥለን የምንገኘው ይሄ ሚለር ነው። ሮለር ሚለር ባለ 470 ሺህ ብር ወይም በዝቅተኛ ገንዘብ የሚሰራው ላይ ይሄን አያካትትም። ነገር ግን አሁን ላይ እናንተ ያው ማሽኑ መኖሩን እንዳለ እንድታውቁትም ስለተፈለገ፣ ምክንያቱም መካከለኛ ያልኩሽ አለ አይደለ? መካከለኛው ላይ ይሄ ይገባል። ያው ይሄ 470 በጣም በዝቅተኛ ከ400 እስከ 470 ባለው የሚሰራው 3 ማሽን ነው እንደነገርኩሽ። መካከለኛ የምንለው ላይ ደግሞ የሚሰራው በ4 ማሽን ነው። 4 ማሽን ላይ ፕሎደር ቅድም ደርቦ እየሰራ የነበረውን ስራ አሁን ግን ራሱን የቻለ ሚለር አለ ማለት ነው። ይሄ ሚለር በ2 ሮለር ሚለር ይባላል። በ2 ይሰራል። ከተፈለገ እንደደንበኛው ፍላጎት ባለ 3 ይሰራል። የዚህ ስራ ቅድም በስሱ እንደነገርኩሽ የመዳመጥ ስራ ነው። ስፔሻሊ ደግሞ የገላ ሳሙና ሲሆን ገላችን ስሙዝ ነገር ስለሚፈልግ ግዴታ በደንብ መለስለስ ስለሚኖርበት እዚህኛው ጋር በደንብ አድርገን ማለስለስ እንችላለን ማለት ነው። ስለዚህ ቅድም ላይ ፕሎደር 2 ስራ ደርቦ ሲሰራ የሚቀንሰው የፕሮዳክሽን ቁጥር አለ ብዬሽ ያልኩት የነበረው። አሁን ላይ ግን ራሱን የቻለ ሚለር ሲኖር ያኛው የሚቀንስበት ስራ አይኖርም ማለት ነው። ምክንያቱም ይሄ ራሱን የቻለ ችሎ ስለሚሰራለት ፕሎደሩም የራሱን የፕሎደር ስራ ብቻ ነው፣ ቅርጽ የማሳዙን ስራ ብቻ ስለሆነ የሚሰራው ቁጥሩ ከ2500 እስከ 3500 የነበረው ከ4500 እስከ 5500 ወደሚለው ከፍ ይላል ማለት ነው። ኦልሞስት 1000 እስከ 1500 ባለው ቁጥር ይጨምራል ማለት ነው። ስለዚህ የዚህ ስራ መዳመጥ ነው። ይሄኛውም በተመሳሳይ እንደሚክሰሩ ካስፈለገ በሲንግል ፌስ ካስፈለገ ደግሞ በስሪ ፌስ እንዲሰራ መደረግ ይችላል። ጥሩ። ምናልባት እዚህ ጋር ጨመር አድርገህልኝ እንድታልፍ የምፈልገው በአነስተኛው ማለትም ደግሞ በቤት ውስጥ ቆጣሪ እንዲሁም በሌሎች ነገሮች መስራት የሚፈልጉ ሰዎች እንደ ተጨማሪ ይህንን ማሽን ቢፈልጉት በአነስተኛ ካፒታል ሆኖ ይሄኛውን ለብቻው ማሽኑን መጨመር ይችላሉ ወይ? በደንብ ይችላሉ። አንደኛ እንደዛ ይችላሉ። ሁለተኛ ነገር ደግሞ በ470 ሺህ ብሩ አካባቢ ማሽኑን ከወሰዱ በኋላ እነዛን በቅድሞ ባልኩት በ3ቱ ከወሰዱ በኋላና እየሰሩ ከሆነ በኋላ ልክ ስራዎቹ ጥሩ እየሆኑ ሲመጡ ይሄን ማሽን ለብቻው መጨመር ይችላሉ። ስለዚህ ቁጥራቸውን ወደ 1500 እና ወደ 2000 አካባቢ ድረስ ማሳደግ ይችላሉ ማለት ነው፣ የምርት ቁጥራቸውን። ስለዚህ ፖሲብል ነው፣ ይቻላል በደንብ። ጥሩሽ፣ ወደ ቀጣይ ደግሞ እንሂድ። አሁን 3ኛው ማሽናችን ጋር እንገናኛለን። ይሄ ፕሎደር ነው። ያው ይሄ ደግሞ እንደምታዩት ከተር። አሁን ይሄ የፕሎደሩ ቅድም በዝቅተኛ የምንሰራበት ላይ ስንሽ ይሄን ፕሎደር ነው ለ2 አገልግሎት የምንጠቀመው፣ ለሚለርነት ለፕሎደርነት። እንዴት አድርገን ነው ለሚለርነትም ለፕሎደርነትም የምንጠቀመው የሚል ጥያቄ እንኳን ምናልባት ከተፈጠረ ሲቭ የሚባል ነገር አለ፣ ወይም ወንፊት የሚባል ነገር ይገጠምለትና እዛ ፊት ለፊት ጋር የምታየው አልሙኒየም የተሰራው ተነቃይ ነው ወይም ደግሞ ተፈቺ ነው። ያ ይፈታና ሲቭ ይገባለታል ወይም ደግሞ ወንፊት ይገባለታል። ወንፊት ከገባለት በኋላ የማላምን ስራ ይሰራል። የማላምን ስራ ከሰራ በኋላ ደግሞ እሱን እናወጣና መልሰን ካስገባን በኋላ ያላምነውን ኑድል ወይም ያላምነውን የሳሙና ግብአቶች ካስገባን በኋላ መልሰን ሞልድ እንቀይርለታለን። የምንቀይርለት ሞልድ እንደምንፈልገው ባለ 200 ግራም፣ ባለ 250 ግራም ይሁን ባለ 185 ግራም ይሁን whatever it is እኛ የምንፈልገውን ሞልድ እናስገባለትና ከዛም በኋላ ደግሞ የፕሎደርነትን ስራ ይሰራል ማለት ነው። ከዛ አሁን ይሄ እዚህ ጋር የምትመለከቱው አውቶማቲክ ከተር ነው። በዝቅተኛ ስኬል ሲሰራ በማኑዋል ከተር ነው የምንሰጣቸው። ነገር ግን እነሱ አውቶማቲክ ከተር ነው የምንፈልገው የሚል ጥያቄ ከመጣ ወደ አውቶማቲክ ከተሩ ማደግ ይችላል። አሁን ልዩነታቸው ምንድን ነው የሚል ጥያቄ ደግሞ ከተፈጠረ ማኑዋል ከተር ሲሆን ቅድም እንዳልኩት ኤሌክትሪክ አይጠቀምም። ስለዚህ በስፕሪንግ ባለው በእጅ ነው የምትቆርጨው ማለት ነው። ይሄኛው ግን ሲሆን ሰው አያስፈልገውም። እዚህ ጋር እንደምትመለከቱው ኮንትሮለር ቦርድ አለው። ያ ማለት ምን ማለት ነው? ማኑዋል ማድረግ ትችላለሽ፣ አውቶማቲክ ማድረግ ትችላለሽ። ማኑዋል ስልሽ በፕረስ እዚህ ጋር በምንመለከታት ፕረስ መቁረጥ እንዲችል ማድረግ እንችላለን። በሁለተኛ ደግሞ እዛሽ ጋር የምትመለከቻት ነጯ ነገር ሴንሰር ናት። ስለዚህ ሳሙናው ልክ እንደተገጠመው ማሽኑ ላይ ኤግዛክት እንደዚህ እንደተገጠመ እንዳለ በዛ በኩል ይወጣና መቶ እዛች ሴንሰሯ ጋር ሲደርስ ሴንሰሯ በ10 ሴንቲሜትር ወይም በዛ ርቀት ደረጃ ውስጥ ያሉ ማንኛውም አይነት ነገሮችን ሴንስ ታደርጋለችና ልክ እሷ ጋር ሲደርስ ኒውማቲክ ሲስተም ነው፣ በንፋስ ኃይል ነው የሚሰራው። ስለዚህ ያ ወደዚህ ገፋና በእነዚህ በኩል ቆርጦ ወደዚህ ያሳልፈዋል ማለት ነው። እነዚህ ነገሮች አጀስተብል ናቸው ወይም ደግሞ ተቀያያሪ ናቸው። ለምሳሌ ሳሙናውን ሳይዝ ደንበኛው በሚፈልገው መሰረት እነዛን ከላይ የምትመለከቻቸውን ብሎኖች እየፈታ እነዚህ የተወጠሩትን ስትሪንጎች ወደሚፈልገው
ማድረግ ይችላል ማለት ነው። ስለዚህ ይሄ ፕሎደር ነው። አሁን ሌላኛው ነገር ደግሞ አሁን ላይ ለምሳሌ ኑድል የምንጠቀመው በሰፊ ሁኔታ የምንጠቀመው ለሳሙና ስራ ላይ ኑድል ነው እና ይሄ ማሽን በነገራችን ላይ ኑድል ራሱ ማምረት ይችላል። አሁን ኑድል ገበያ ላይ 180 ምናምን ብር ነው። ስለዚህ እነሱ ፍሮም ስክራች ተነስተው ኑድል አሁን ሲሰራ ሁለት አይነት አማራጮች አሉ። አንድ አኒማል ፋት አለ፣ ከእንስሳት ከሚገኝ ስብ ምናምን ነው የሚሰራው፣ ወይም ከቄራም ከምንም ወስደው መስራት ይችላል። ሁለተኛው ደግሞ በፓልም ኦይልም ወይም ደግሞ ከእጽዋት ከሚገኙ የዘይት ግብዓቶች ከነሱም መሰራት ይችላል ማለት ነው። ስለዚህ ማሽኑ አንደኛ ሳሙና ማምረት ይችላል፣ ሁለተኛ ደግሞ ለሳሙና ጥሬ እቃነት የሚያገለግለውን ኑድልን ራሱ ማምረት ይችላል ማለት ነው ይሄ ማሽን። ስለዚህ ሰዎች አሁን ለምሳሌ ልዩነቱ ላይ በጣም ሰፊ ልዩነት አለ። 1 ኪሎ ኑድል አሁን ከረንትሊ ባለንበት ሁኔታ መስከረም 2017 ላይ 180 ብር ነው። ስለዚህ ይሄንን ኑድል ራሳቸው ሲያመርቱ ግን ወደ 90 ብር አካባቢ ይቀንሱታል። ለማምረት የሚያስፈልጋቸው ፕሮሰስ ላይ 90 ብር ነው የሚቀንሰው። ያ ማለት 90 ብር ያተርፋሉ ማለት ነው። ያን ትርፍ ወደ ሳሙና ላይ ይሄዳል ማለት ነው። ስለዚህ ሌላው ማርኬቱ ላይ እየሰራ ያለው ሰው ከሚያገኘው ትርፍ የተሻለ ትርፍ ማግኘት ይችላሉ። በአጭር ጊዜ ውስጥ ከዝቅተኛ ወደ መካከለኛ፣ ከመካከለኛ ወደ ከፍተኛው ከፍ ብሎ ለማደግ ይመቻቸዋል ማለት ነው። ሰው ማሽኑ ከሚሰራው ፋንክሽን ውጪ በዋጋ ዝቅተኛ ከማምጣታችን ውጪ ደግሞ ማሽኑ ራሱ ሲቭ ገጥመንለት ኑድል እንዲያመርት ደግሞ ማድረግ እንችላለን። ያንንም እኛ ማሰልጠን እንችላለን ማለት ነው። ጥሩ። እስቲ ስለ ሳሙና ማለትም ስለ ደረቅ ሳሙና ቢዝነስ እናንሳና ምናልባት አሁን ብዙዎች ጥያቄ የሚሆንባቸው ይህንን አምርተን ለገበያ ስናወጣ ያለው ተቀባይነት ምን ይመስላል፣ ለኪሳራ ልንጋለጥ እንችላለን የሚለው ስጋትም ነው ወደዚህ ቢዝነስ ሰው እንዳይገባ የሚያግደውና ምናልባት ትርፋማ ውጤታማ ለመሆን ምን ማድረግ አለባቸው? ከሚጠቀሙት ግብዓትም ሊሆን ይችላል፣ ከሚያስረክቡት ሁኔታዎች አንጻር በምን አይነት መልኩ ቢሰሩት የተሻለ ይሆናል? ስራ እንደ ሰሪው ነው ብለን እናምናለን። ያ ማለት ምን ማለት ነው? ያመረተው ሰውዬ ወይም ስራውን እየሰራ ያለው ሰውዬ ማርኬቲንጉን ወይም ደግሞ የገበያ ሁኔታውን የሚሄድበት ርቀት ነው የሚወስነው። ያ ማለት አሁን ለምሳሌ እኛ ማሽኑን አምርተነዋል። ከዛ ከማሽኑ ውጪ ደግሞ ማሽኑ የሚያመርተውን ሳሙና የሚያመርትበት አካሄድን ወይም ደግሞ ፎርሙላን ሰርተን እንዴት አድርጎ እንደሚያመርተን ማሰልጠነነዋል። ከዛን ውጪ ማሽኑን ራሱን እንዴት አድርጎ ማንቀሳቀስ እንደሚችል የሆነ ችግር ቢያጋጥመው ምናምን ቢለው ያንን እንዲያውቅ ደግሞ የኦፕሬቲንግ ስልጠና ስንሰጠው ይሄ ነገር ይሄ ነው፣ ይሄ ስክሩ ነው፣ ይሄኛው እንትን ነው፣ ይሄ ጊርቦክስ ነው፣ እዚህ ጋር እነዚህ ነገሮች ናቸው ያሉት የሚሉትን ነገሮች በዝርዝር እናስረዳዋለን። ስለዚህ እንደነገርኩሽ ማሽኑን አመረትንለት፣ ምርት የማምረት ስልጠናውን ከነ ፎርሙላ ሰጠነው። ከዛ ደግሞ ማሽን የማንቀሳቀስ ስልጠና ሰጠነው። ከዛ ደግሞ ጥሬ እቃዎችን የሚያገኝበትን አድራሻዎችን ሰጠዋለን። ከዛ ሁለተኛ አማራጭ ደግሞ ራሱ ጥሬ እቃውን እንዲያመርትም ደግሞ ከፈለገ እናሰልጥነዋለን። በአምስተኛ ሁኔታ ደግሞ የማሸጊያ ሁኔታዎችን አመቻችተንለታል። ሶ ሙሉ ነገሩ ተሟልቶለታል። እነዚህ ሁሉ ፓኬጆች ተሟልተውልሽ የገበያ ትስስር እየተፈጠረ ነው ማለት ወይም ይሄን ነገር ሁሉ አሟልቶልሽ የገበያ ትስስር እየፈጠረልሽ ከሆነ ያም ድርጅት ያንን ማድረግ ይችላል። ሰራተኞችን ቀጥሮ የገበያ ትስስሩ የራሱ ከሆነ በዛው ማስኬድ ይቻል ነበር። ነው እንደዛ አይደለም። ገበያ ትስስሩ ላይ ይፈጠራል ሲባል እነሱ በሚፈልጉት ወይም ደግሞ ኤክስፔክት በሚያደርጉት ትርፍ እንገዛቸዋለን ማለት አይደለም። ገባሽ አይደል? እኛ ባወጣነው ትርፍ እንገዛቸዋለን፣ ከፈለጋችሁ ካልፈለጋችሁ በራሳችሁ መንገድ ሽጡት እንደማለት ነው። ሰው እዚህ ሁላ ፍትጊያ ውስጥ ከመግባት ግን ሞር የተሻለ የሚሆነው እነሱ ማርኬቱን በደንብ አድርገው ጥናት ማድረግ፣ ያሉበትን ስኬል ያሉበትን ሁኔታ ማወቅ። አሁን በዝቅተኛ ደረጃ ላይ ወይም በዝቅተኛ የሚሰራው 470 ሺህ ብር የሚሰራውን ማሽን ይዘሽ ወይም እሱን ወስደው ከዛ የት አካባቢ ነው የምንሰራው፣ ለየትኛው ማህበረሰባችን ክፍል ነው ሳሙናውን የምናደርሰው የሚሉት ነገር ላይ እነሱ ቀድሞ በደንብ አድርገው መዘጋጀት፣ በየክልል ከተሞች ላይ ወይም የተለያዩ አካባቢዎች ላይ ራሳቸው እያመረቱት እዛው መሸጥ ቢችሉ እነዚህን ሁላ ትርፎች መያዝ ይችላሉ ማለት ነው። የተወሰነ ያህል ፐርሰንት ደግሞ ቅናሽ ካደረጉላቸው ለራሳቸው ማህበረሰብ ደግሞ ሞር ተቀባይነታቸው የጎላ ይሆናል ማለት ነው። ስለዚህ በማርኬቲንግ ጉዳይ ላይ እኛ ልንረዳቸው የምንችለው ወይም አምርተን ብንከስርስ ባናተርፍስ የሚለው ጥያቄ ከሆነ የመጣው እኛ በደንብ አድርገን ልናስረዳቸው የምንችለው እንዴት አድርገው መሸጥ እንዳለባቸው፣ ማንን ታርጌት ማድረግ እንዳለባቸው፣ እንዴት አድርገው ሁኔታዎችን ማስኬድ እንዳለባቸውና የሚጋፏቸውና የማይጋፏቸውን ቀድመው እንዴት መለየት እንዳለባቸውም ጭምር። ስለዚህ በዚህ ሁኔታ ነው የምንዳኘው ይሄን ማለት ነው። ጥሩ። እንግዲህ በአነስተኛ ካፒታል የሚሰራበትን የሳሙና ማምረቻ ማሽኑን ተመልክተናል። አሁን ደግሞ ከፍ የሚለውን እንመልከትና ሌሎች ጥያቄዎቻችንን ደግሞ ወደዛ እንጨርሳለን። ይችላል።
አሁን ደግሞ ወደ መካከለኛው መተናል። ዝቅተኛውን አይተናል። አሁን መካከለኛው ጋር ነው። መካከለኛው ጋር ስንመጣ ደግሞ በገንዘብ ደረጃ ከ810 ሺህ ብር ጀምሮ እስከ 1 ሚሊዮን ብር አካባቢ ድረስ የሚሆኑ ማሽኖች አሉ። ልዩነታቸው ምንድን ነው? ከዛኛው ምን የተጨመረ ነገር አለ? የሚሉ ጥያቄዎች ሲመጡ ደግሞ አንደኛ ቅድም በዝቅተኛ የምንሰራው ላይ ማኑዋል ከተር ነው የምንጠቀመው ብዬሻለሁ። እዚህኛው ጋር ሲሆን ደግሞ አውቶማቲክ ከተር ይሆናል። አሁን የዚህ ጋር የምትመለከችው አውቶማቲክ ከተር ነው። ይችኛዋ ከላይ ወርታች ነች። አውቶማቲክ ከተሮቻችን ሁሉ የምንጠቀመው ኒውማቲክ ሲስተም ነው ወይም በንፋስ ኃይል የሚሰሩ ናቸው። አንደኛው ይሄኛው ነው፣ አንደኛው ደግሞ ሆሪዞንታል ነው፣ አንደኛው ቨርቲካል ነው። ስለዚህ ሁለቱንም አማራጭ አላቸው። እነሱ በፈለጉት መንገድ መጠቀም ይችላሉ። ስለዚህ የዋጋ ልዩነት እንዲፈጠር ያደረገው አንደኛው ነገር የከተሩ ከማኗል ወደ አውቶማቲክ ሙሉ ፉሊ አውቶማቲክ መቀየሩ ነው አንደኛው። ሁለተኛው ነገር ደግሞ የሚሆነው የሚጠቀሙበት ሲስተም ለውጥ መደረጉ ነው። አሁን ቅድም ለምሳሌ ሮለር ሚለር አሳይቼሻለሁ የሚዳምጥ ወይም ደግሞ በዝቅተኛው ሲሆን ፕሎደሩን ሲቭ ገጥመንለት እንትን እንዲል አድርገነዋል። ከዛ ደግሞ ሲቭን እንነቅልና ደግሞ ሞልድ አስገብተን ድጋሚ እንጠቀማለን ብዬሻለሁ። እዚህኛው ጋር ግን ሲሆን ራሱ ሲቭን የሚሸከመው ራሱን የቻለ ሆኖ ከዛ ደግሞ አሁን ይኸውልሽ እዚህ ጋር እንደምትመለከቸው አለ አይደለ? ይሄኛው እነዚህ ወንፊቶች አሉት። አሁን የነዚህ ወንፊቶች በ6 ሚሊም ነው የተሰራው። ከዛም በታች መሰራት ይችላሉ። አሁን እዚህኛው ላይ ሙሉ ለሙሉ የተዋቀረ ደብል ኤክስትሩደር ይባላል። ከላይ ጀምሮ ሙሉ ለሙሉ የተዋቀረ ስለሆነ ከሚክሰር ብቻ ተቀባይ ይፈልጋል። ከሚክሰር በተቀባይ እንቀበለውና ሚክስ ካደረግን በኋላ አምጥተን እዛኛው ጋር እንደ ግብአት እናስገባለታለን ጥሬ ዕቃችንን። ከዛም በኋላ ራሱ ፕሮሰሱን ይዞ ነው የሚሄደው። ሚል የሚደረገው እዚህ ጋር ነው። በኮምፕሬሽን ነው ሚል የሚደረገው ወይም ደግሞ በከፍተኛ አመቃ እና ማለት ውስጥ የምንጠቀመው ስክሩ ነው። በዛ ስክሩ አማካኝነት የጠቀለለው እርስ በርስ በደንብ አድርጎ ኮምፓክት እንዲሆኑ በደንብ እንዲወጠሩ ያደርግና ከዛ በዚህ ውስጥ በእነዚህ ቀዳዳዎች ውስጥ ለመውጣት በሚደረጉት ሙከራዎች ውስጥ በደንብ አድርገው ኮምፓክት እንዲሆኑ እንዲልሙም ጭምር አንድ ላይ ያደርጋል ማለት ነው። ከዛም በኋላ ደግሞ ተጨማሪ ምንም የሰው ኃይል ሳያስፈልግ ራሱ ቀጥታ ወደ ፕሎደር ይገባል። ከፕሎደሩ ደግሞ ቀጥታ ከተሯ እዛው ትገጠምለታለች። ቨርቲካልም ሆነች ሆሪዞንታሉ ይገጠምለትና በዛው ፕሮሰሱን ጨርሶ ተቆርጦ ለመታሸግ ወደ መዘጋጀት ይሄዳል ማለት ነው። እና አንደኛው እንደነገርኩሽ የከተር ወደ አውቶማቲክ መቀየሩ፣ ሁለተኛው ለአጠቃቀም ምቹ መሆኑና የዲዛይን ለውጥ መደረጉ፣ ሶስተኛው ዋጋ ጭማሪ ያደረገበት ደግሞ ማሽኑ የተሰራበት ማቴሪያል። ይሄ ማሽን የተሰራበት ማቴሪያል ስቴንለስ ስቲል ነው። ከሳሙና ጋር ንክኪ ያለባቸው እና እዚህ ውስጥ ለውስጥ እንዳለ ምናምን የምታያቸው በሙሉ የተሰሩት በስቴንለስ ስቲል ነው ወይም ደግሞ በማይዝግ ብረት ነው የተሰሩት። ስለዚህ ይሄ ደግሞ ሞር ሌላ አድቫንቴጅ ነው ማለት ነው። ያ የሚሆንበት ዋነኛው ምክንያት ምንድነው? አሁን ለምሳሌ አጃክስ ምናምን የሚሰሩ ሰዎች ሲሆኑ የገላና የልብስ ሳሙና ላይ ሲሆን ችግር የለውም ፋቲ ስለሆኑ፣ የአጃክስ ሲሰሩ ግን ላብሳ ሞር ይጠቀማሉ። ላብሳ በደንብ ይጠቀማሉ። ላብሳ ፎሚንግ ኤጀንት ነው፣ ስትሮንግ አሲድ ነው። ስለዚህ ከብረት ጋር ባለው ኮኔክሽን ላይ ብዙም ጥሩ አይደለም። ብረትን ማለትም ይሄ ሚልድ ስቲል የምንለውን ማለት ነው። በተለምዶ ኖርማል ብረት ብለን የምናውቀውን በር ምናምን የሚበየድበት እሱ በሚሰራበት እሱ ብረት ሲሆን በረጅም ጊዜ ቆይታዎች ዝገት የያዘ ይመጣል። ያ ዝገት ደግሞ ሳሙናው ላይ ኳሊቲም ለውጥ ይዞ ይመጣል። ሌሎችም ተያያዥ ነገሮችን ሪያክሽን ሊፈጥር ይችላል። ብቻ ተያያዥ ነገሮች ከኬሚስቶች ከሚያውቁት ነገር ጋር የተያያዙ ሌሎች ችግሮችን ይዞ ይመጣል። ስለዚህ ሶስተኛው በስቴንለስ ስቲል መሰራቱ ነው ማለት ነው። ሌላኛው አራተኛው ነገር የሚሆነው በቴክኖሎጂ ደረጃ የተሻሉ ነገሮች ብለን የተጠቀምንባቸው ነገሮች አሉት። ከዛን ውጭ ደግሞ አሁን የዚህ ጋር የምትመለከቱ ይሄ የከፈትኩት ማለት ቫኪዩም ነው። ቫኪዩም ነው ማለት ምን ማለት ነው? ይሄ ነገር ልክ ከላይ ግብአት እያስገባንበት ከዛ ቀጥሎ ደግሞ ቀጥታ ወደ ፕሎደር እየገባ ሳሙናው መውጣት እየጀመረ መስመሩን ይዞ እየሄደ ነው። በመሀል ላይ መቆራረጥ ቢፈጠርና ውስጥ ጋር ስፔስ ካለ ያ ስፔስ ላይ የሳሙናው ላይ ለውጥ ይዞ ይመጣል። ክራክ የማድረግ መስመር ነገር የማውጣት ያ ማለት በቃ ባጭር አማርኛ ኳሊቲ ችግር ይዞ ይመጣል ማለት ነው። ስለዚህ ያ የኳሊቲ ችግር እንዳይኖር ይሄን ቫኪዩም እንገጥምለታለን። ከዛም በኋላ ውስጥ ላይ ያለው አየር ሙሉ ለሙሉ እንዲወጣ ደግሞ እንደ የገንዘብ ሁኔታ ነው። ደንበኛው አቅም ካለውና መጨመር የሚቻል ከሆነ ኤክስትራክተር እናደርግለትና ከውስጥ በኩል ያሉት በሙሉ እንዲወጣ እየተደረገ ምን ያለ ምንም ስፔስ ሳሙናው ራሱን ችሎ እንዲወጣ
እናደርገዋለን ማለት ነው። ሌላኛው እንደነገርኩሽ ያው ውስጥ ላይ ከስክሩ ጋር በተያያዘ ከፒችሌንግዞች ጋር በተያያዘ እና ከሌሎች ነገሮች ጋር ከጊር ቦክሶች ጋር በተያያዘ ከጊሮች ጊር ራሱ ከነሱ ጋር አገናኘት ጋር በተያያዘ እዚህ ያው ሚዲያ ላይ የማይነገሩ የተሻሉ ነገሮችን ለውጦችን አድርገንበታል። ያው እኛ ኦልሞስት ሳሙና ስራ ላይ ከ7 ዓመት አካባቢ በላይ ቆይተናል። ስለዚህ በእነዚህ ዓመት ቆይታዎች ጊዜ ውስጥ ያው ሰው ስለሆንሽ ከችግር ከስህተት ምናምን ስለሆነ የምንማረው ስለዚህ ያው ማሻሻያ የምናደርጋቸው ነገሮች በየጊዜው ቶሎ ማሻሻያዎችን እያደረግን አሁን ያለንበት ደረጃ ደርሰናል ማለት ነው። ይሄ ማሽን 185 ግራም ሳሙና ከ8000 እስከ 12000 ድረስ መስራት ይችላል። በስሪ ፌስ ከሆነ በሲንግል ፌስ በመኖሪያ ቤት ቆጣሪ ከሆነ ደግሞ ወደ ሀፍ ይቀነስና ከ6000 እስከ 7500 ድረስ አካባቢ ባለው በቀን በወርኪንግ አወር በምንለው በ8 ሰዓት መስራት ይችላል። 1 ሰዓት ተኩል ያህል ድረስ ሞተር እንዲቀዘቅዝ ካደረጉ ደግሞ በናይት ሺፍት ያው እኛ ሀገር ስላልተለመደ ቢለምዱ ጥሩ ነው ብለን ነው። በናይት ሺፍት ደግሞ እንደዛ አድርገው ማምረት ይችላሉ ማለት ነው። ያው ሰው እጥፍ ሆነ ማለት ነው በናይት ሺፍት ማምረት የሚችሉ ከሆነ። ስለዚህ እንደዛ ነው ያለው። በመካከለኛው ሲሆን ይሄ ነው ያለው። ከዛን ውጭ አሁን እዚህ ጋር እንዳጋጣሚ ሆኖ እኛ ጋር እዚህ ፊት ለፊት ለማሳየት እኛ ጋር የሌሉ ማሽኖች አንድ ስታምፐር ነው። ስታምፐር ሲሆን 2 አይነት ስታምፐር አለ። አንደኛው ሮለር ስታምፐር የሚባል ለልብስ ሳሙና ይቺ ስፔስ እዚህ ጋር የተተወችው ለዛ ነው። ለሮለር ስታምፐር ለልብስ ሳሙና ሲሆን እዚህ ጋር ትገጠምና ከዛ ሳሙናው እንደወጣ የልብስ ሳሙናው እዛው እያተመ ያሳልፈዋል። ከዛም በኋላ ደግሞ ከተሯ እየቆረጠች በሚፈለገው ልኬት መሰረት ፕሮሰሱን ታስኬዳለች ማለት ነው። ሌላኛው ደግሞ ከስታምፐር ለገላ ሳሙና የሚሆን ስታምፐር ነው። ለገላ ሳሙና የሚሆነው ስታምፐር ማለት እንደ ጊቭ፣ ላይፍ ቦይ፣ ከርቭ ናቸው፣ ክብ ናቸው፣ ምናምን ናቸው የምንላቸውን ሳሙናዎች በሞልድ አናመጣቸው። ግዴታ ስታምፐር ፓንቸር ያስፈልጋል። እሱንም ደግሞ ከፈለጉ እኛው ጋር አሉ መሰራት ይችላል። እነሱ በሚፈልጉት ማንኛውም አይነት ዲዛይን ይዘውልን ይመጣሉ። በነዛ ወይ ሳሙናውን ራሱ አይተውት የወደዱትንና የኔ ሳሙና በዚህ ቅርጽ መሆን አለበት ብለው ያሰቡት ካለ እሱን ይዘውልን ይመጡና ከራሳቸው ከሚፈልጉት ሞልድ ጋር ስታምፐሩን እናመርትላቸዋለን ማለት ነው። ከዛም በኋላ የሚሆነው ኮንትራት ሆቴሎችን ወይም በራሳቸው ስም እንዲታተም የሚፈልጉ ትልልቅ ድርጅቶችም ካሉ እነሱ ሞልድ ብቻ እያዘዙ 9000 ብር 10000 ብር አካባቢ ነው። ሞልድ ብቻ እያዘዙ በሞልዶች ብቻ በተለያዩ ሞልዶችን ይዘው የተለያዩ አይነት ዲዛይን ያላቸው ሳሙናዎችን ማምረት ይችላሉ ማለት ነው። ከዛን ውጭ ደግሞ ቀጥሎ ሌላኛው የሚሆነው ፓኪንግ ነው፣ ማሸግ ነው። ማሸግ ላይ አሁን እኛ የፈጠርንላቸው ሲስተም ለምሳሌ ለገላ ሳሙና ሲሆን በአንድ በኩል ክፍት የሆነ በአንድ በኩል ደግሞ የታሸገ በነሱ ስም በራሳቸው በድርጅታቸው አርማ ካላቸው አርማ በስም ብቻ ከሆነ በስም አድራሻቸውን፣ ስልክ ቁጥራቸውን፣ ኢሜይልም ገብተውበት ህትመት ተሰርቶበት ይመጣል። እኛም አንጥተን እንሰጣቸዋለን። በዛ መሰረት በአንድ በኩል ክፍት ነው የሚሆነው፣ በአንድ በኩል ዝግ ነው የሚሆነው። ሳሙናውን ብቻ በዛ በኩል እያስገቡ አንድ ፕሮሰስ ብቻ እያሸጉ የመሸጥ ሲስተምንም ዘርግተንላቸዋል ማለት ነው። በተመሳሳይ ይሄኛውም ከነዛኞቹ ጋር በተመሳሳይ ይሄንን ኑድል ያመርታል። ይሄንን ኑድል ነው እኛ በጥሬ ዕቃነት የምንጠቀመው። ስለዚህ ይሄ ማሽንም ደግሞ ሳሙናን ከማምረትም ውጪ ኑድሉንም ያመርታል ማለት ነው። ወይም ጥሬ ዕቃውንም የራሱን ጥሬ ዕቃ ራሱ አምርቶ ነው ከዛ ደግሞ ምርቱንም ራሱ የሚያመርተው ማለት ነው። ስለዚህ ከነዛ ጋር በተመሳሳይ ይሄ ትርፍ ያገኙበታል ማለት ነው። አሁን እዚህ ያለንበት ቦታ ጋር ለመትከልም የሚመች እንደ ሾሩም ነች እቺኛዋ። በእርግጥ ግንና እዚህ ለማስቀመጥም የሚመች ስላልሆነ ነው እንጂ በከፍተኛ ስኬል የሚኬድ አለ። ዝቅተኛው እንደነገርኩሽ 470 ሺህ፣ መካከለኛው አሁን ያለንበት ደግሞ 810 ሺህ ጀምሮ እስከ 1 ሚሊዮን ድረስ። ከዛ ደግሞ ከፍተኛ ስኬል ብለን የምናስበው ከ4 ሚሊዮን እስከ 7 ሚሊዮን ድረስ። አሁን እነዛ ከ4 ሚሊዮን እስከ 7 ሚሊዮን ሲሆን ደግሞ ምን የተለያዩ ነገሮች ይጨማመራሉ ምናምን ሲሆን ከእጅ ንክኪ ይጸዳል። አሁን ላይ እዚህ ላይ እንደነገርኩሽ እኔ በኋላ አሳያችኋለሁ። ሚክስ ራሴም አድርጌ አውጥቼ አምጥቼ እዚህኛውም ጋር አድርጌ ምናምን አሳያችኋለሁ እንዴት እንደሚደረግ። 4 እና የ7 ሚሊዮን ብር ማሽን ሲሆን ግን ኮንቬየር ቤልት ይገባለታል። ከሰው ንክኪ ይጸዳል ማለት ነው። ከዛን ውጪ ደግሞ እንደዚህ ሲቭ ከገባለት ውጪ ተጨማሪ ደግሞ ሮለር ሚለር ይገባለታል። በሁለት መንገድ ነው የምናለመው ማለት ነው። በጣም ቆንጆ የሆነ ማሽን። ከዛን ውጪ በቀን እስከ 8 ቶን ድረስ አሁን 4 ሚሊዮን ብር አካባቢ የሚሆነው ማሽን በቀን እስከ 8 ቶን ድረስ ሳሙና መስራት ይችላል። ካስፈለገም ደግሞ አሁን 7 ሚሊዮን ምናምን ሲሆን ደግሞ ወደ ላይ ከፍ እያለ ሲመጣ ደግሞ በጣም ስታንዳርዱን የጠበቀ በጣም ቆንጆ የምንላቸው ማሽኖች ይሰራላቸዋል ማለት ነው። ደንበኞቻችን እኛ ጋር ሲመጡ ገደብ የሚባለውን ነገር አንስተናል ማለት ነው። በ600-800 ሺህ ብር ያስፈልጋል አንድ ሰው ሳሙና ለመስራት የሚለው ነገር ተነስቷል። ወደ 400 ዝቅ ብሏል። ወደ 470 ዝቅ ብሏል።
ከዛን ውጪ ደግሞ አጃክስ ብቻ ከሆነ ደግሞ ጭራሽ ወደ 300 ምናምን ዝቅ ብሏል። አሁን ሁሉም ነገር እየጨመረ ነው፣ እኛ ብቻ ነን እየቀነስን ያለ ነው። ስለዚህ ይምጡና የሚያስፈልጓቸው ማንኛውም አይነት ግብአቶችም፣ መረጃዎችም፣ ማማከሮችም ኤቭሪ የሚያስፈልጓቸውን ነገሮች በሙሉ በእኛ በኩል ማግኘት ይችላሉ ከገበያ ትስስሩ ውጭ። ከዛን ውጭ ያሉትን ነገሮች በሙሉ ማንኛውም ነገር እኛ እንረዳቸዋለን ማለት ነው። ጥሩ እንግዲህ ያው ያሉትን ነገሮች በወሬ ደረጃ ጨርሰናቸዋል ብዬ አስባለሁኝ። ፕሮሰሱን እንመልከትና ከዛ በኋላ ምን እንደሚመስል ደግሞ ተመልሰን እንገናኛለን ካንተ ጋር። በጣም ጥሩ እሺ። አሁን እንዳየሹ ነው ፕሮሰሱ። ስለዚህ የሰራናቸው ሳሙናዎች ደግሞ እነዚህን ይመስላሉ። አሁን ለእኛ እዚህ የምንጠቀማቸው ኑድሎች ወይም እንደ ጥሬ ዕቃነት የምንጠቀመው ኑድል ለማሽን መሞከሪያ ነው። ገባሽ? ማሽኑ ፋንክሽን ያደርጋል ወይስ ፋንክሽን አያደርግም፣ ምን ችግር አጋጥሞታል እና ደንበኛው እዚህ ሲመጣ ደግሞ በምን አይነት ሬሾ እና ምንን ተጠቅሞ ሳሙና እንዲሰራ ስለሆነ የምናሰለጥነውና ይህን ገበያ ላይ የምናወጣቸው ስላልሆኑ ለዛ ምናልባት ኳሊቲዎቻቸው ወረድ ያሉ ሳሙናዎችን ሊሆን ይችላል የምናመርተው ሰው። ይሄ ግን የማሽኑ ጉዳይ አይደለም፣ የጥሬ ዕቃው ጉዳይ ነው። እኛ እንደነገርኩሽ ለመሞከር ስለሆነ ያን ያህል ኤክስፔንሲቭ ውድ ትንሽ ዋጋቸው ጨመር ያሉ ኑድሎችን መጠቀም ዛት ማቻ ያስፈልጋል። ለዛ ነው ይሄንን ያደረግነው ማለት ነው። የፕሮሰሱ እንደተመለከትሽው ነው። ጥሩ እንግዲህ በአጭር ደቂቃ ውስጥ ነው ፕሮሰሱን የተመለከትነው እና በትንሹ ቢያንስ እስከ 6 እስከ 7 ወጥቷል በትንሽ ደቂቃ ውስጥ እኔ መመልከት እንደቻልኩትና ያው እንዳልከኝም በቀን ከ8000 እስከ 12000 ድረስ የማምረት አቅም እንዳለው በዚህ ባየሁት ደቂቃ ላይ እኔም በትንሹ ለመረዳት ችያለሁ ማለት ነው። ምናልባት ስለ ዋስትና ጉዳይ እናንሳና ዋስትና ትሰጣላችሁ ወይ? ለምንስ ነው ዋስትና የምትሰጡት? ለምን ያህል ጊዜስ ነው የሚለውን ጠቅላላ አድርገህ መልስልኝ። ዋስትና አለው የትኛውም አይነት ማሽኖች ቅድም የጠቀስኳቸው ከ30 ምናምን አካባቢ በላይ ማሽነሪዎች ሁሉም ዋስትና አላቸው። ሁሉም የ1 ዓመት ዋስትና አላቸው። በ1 ዓመት ጊዜ ውስጥ የሚፈጠሩ ማንኛውም በእኛ ስህተት የተፈጸሙ ማንኛውም ስህተቶች ከሆኑ ችግሮች ከሆኑ እኛ ራሳችን ነን የምንፈታቸው። ጥሩ። ለክልል ከተሞችስ በምን አይነት መልኩ ነው ተደራሽ የምትሆኑት?